የእውነት በጣም ደስ ይላል። ማሻአላ ተበረከላ። ይሄ ልጅ እንግዲህ መዲናን በእጄ ካልነካውኝ እያለ ነበር። ነካውኩ ወላሂ ላዚም ነካው። ማሻአላ ታኩርም ዑምራ አድርጓል። መዲናን ዘይሯል። ማሻአላ ተበረከላ። ሁላችሁም እንደዚህ አትመኙም? ደስ አይልም? አልহামዱሊላህ አላህ ክብር ምስጋና ይገባ። የተመኘሁትን አገኘሁ። አላህ ሽኩር ይገባ። ሙስሊም ወንድሞቼ የንያችሁት እንደማላ ያርግላችሁ። ነብይ ዋሻለኛ ረሱል ዋጋር ወንድሞቼ እንደዚህ ተመኙ። ወላሂ አላህ ያሰባችሁትን አላህ ያርግላችሁ። ሾክ እየሰማችሁ ነው? በደንብ አርጋችሁ ጆሮአችሁን ጥላችሁ አዳምጡኝ። የእናንተን አጅ አላህ ያወጣላችሁ። እሺ በመወዳችሁ በረሱል ይሁንበት። ወላሂ ልባችሁ የቀልባችሁ ሙራዳችሁን አላህ ያርጋላችሁ። እኔ ግን ይቅርታ አድርጉልኝ አላህን እንጂ መወዳቸው ረሱልን እንጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ድምጼ ይቅርታ ጠይቃለሁ። ጉፋን ሰሞኑን ወርዶብናል። ሁላችሁም እንደዚህ አትመኙም? ደስ አይልም? እና ይሄ ሰውዬ ምንም የለውም ታውቃላችሁ። እግሩ ላይ ያለውን ችግር ራሱ በጣም ብዙ ነገር ነው የሆነው። ግን ኢንሻአላህ አለ ሰውም የሱን እንትን ሰምቶ ያሳቡን እንዲያሟላ አደረጉት። ሰው ሲረዳዳ ችግር የማይጎዳ ይባላልና ወንድማችን በጣም አሁንም እርዳታ ይፈልጋል። እግሩን አይታችሁት ከሆነ በጣም ያሳዝናል። አንዲት ክላስ ውስጥ ብስብስ ያለ ክላስ ውስጥ ነው የሚኖረው። አሁን ከዛ ወጥቶ ባየር ሂዶ ብቻ ልነግራችሁ አልችልም። ከምንም በላይ ደስ ይላል። የምር ብዙ ሙስሊሞችም እሱን በመርዳታችሁ ምን ያህል ደስታ ተሰማችሁ? ይህ ሰውዬ ያሰበው ነገር የተመኘውን ሲያደርግ እሰቡት። ይህን ነገር ያደረገው አንድ ሰው አይደለም አለ አይደለ? ሁላችንም አንድ ላይ ስንሆን ከአንድ ሰው 10 ሰው ከ10 ሰው 100 ሰው ይበልጣል። እኛም ሳንጎዳ ትንሽ ነገር በማውጣት እሱ እንዲረዳ ሆነ ማለት ነው። ማሻአላ በጣም ደስ ይላል። ብቻ ታኩሬ እንግዲህ እኔ ምን እንደምላችሁ አላውቅም። በጣም ነው ደስ ያለኝ። እንደዚህ ሙስሊም ወንድማችሁን ቲክቶክም ላይ ሆነ እንትን ላይ ስታዩ ደስ ይላል። የምሬ ነው። ሌሎቹ ሙዚቃ ቤት ወይ ደግሞ ሳውዲም ይሄዱ ሌላ ቦታ ይሄዱ ጭፈራ ምናምን ነው የሚለቁባቸው አይደለ? ሙስሊም እንግዲህ እንደዚህ ነው ምኞቱ። ካለው በቃ ምኞቱ ይሄ ነው። ዑምራ ማድረግ ከቻለ ሀጅ ማድረግ ነው በቃ የሰው ልጅ ትልቁ ነገር ይሄ ነው። እና ማሻአላ ተባረከላ። ወላሂ በጣም ነው ደስ ያለኝ። የልጅ አዋቂ ነው ታኩር፣ የልጅ አዋቂ ነው። ምን እንደምላችሁ አላውቅም። እስቲ የምትወዱታላችሁ ግን በዛ ጋር ደግሞ አንዳንድ ታዳጊዎች ዕውቀት የላቸውም፣ ብዙ ነገርን ያጠፋሉ። አሁን ታኩር ታዋቂ ነው አይደለ? ታውቂ ያለው እንትን ብሎ ማለት ነው። ማንነቱን አልረሳም፣ አያጠፋም። በቃ በአግባቡ ነው ሚዲያውን የሚጠቀምበት። አንዳንዶቹ ግን ብዙ ተከታይ ሲያገኙ የሚወዳቸው ሰው ሲበዛ ማለት ነው የማያደርጋቸው ያሳጣቸዋል። በቃ ይሄ ልጅ አሁን እድሜው ምን ላይ ነው ታውቃላችሁ? እዚህ እድሜ ላይ ብዙ ነገር እንትን ይላሉ። ሴት መፈለግ አለ፣ መባለግ አለ። በዛ ጋር እሱ ታዋቂ ስለሆነ ብዙ ሴቶች እሱን ለማባለግ ይሞክራሉ፣ ፍቅር ለማስያዝ በቃ ብቻ ለብልግና ብላ ሁሉም ነገር እጩ የሆነበት እድሜ ነው። አሁን ለሁሉም ነገር የሚፈልግበት እድሜ ማለት ነው። ግን በቃ ታኩር ያንን አይሰማም። ሁሉን ነገር በቃ ትልቅ ሰው ነው የሚመስልኝ ሳየው፣ ይገርመኛል። እሱ ትንሽ ልጅ ሆኖ ሀሳቡ በቃ ምንም አይነት ዘመናዊ ነገር፣ ጊዜያዊ ነገር፣ ብልግና ነገር ትዝ አይለውም። በቃ ስራውን ብቻ ነው
እና በጣም ነው ደስ የሚለው። ሌሎችም ካላችሁ ደግሞ ልክ እንደ ታኩሬ ለመሆን ሞክሩ። ምክንያቱም ከዚህ ልጅ ብንማር አሪፍ ነው። ለምን ብዙ እያየሁ ነው። ሀታ ዩቲዩበሮች አሉ። ብዙ ዩቲዩበሮች አሁን አካሌ በኔ ማለት አይጠበቅም። ብዙ ዩቲዩበሮች ታውቃላችሁ ብዙ ተከታይ ሲያገኙ በሚያገኙት ገንዘብ ልክ ማለት ነው ይበላሻሉ። በቃ ዛሬ እቺ ጋር ይውላሉ፣ ነገ እቺ ጋር ይውላሉ። በቃ ምን ልበላችሁ፣ ወይ ራሳቸውንም አይጠቅሙ ወይ ሀገር አይጠቅሙ። ብክንክን በቃ አንድ ወር ይሰራሉ፣ አንድ ወር ተኝተው ይበላሉ። እና የሰው ልጅ ባለው ጊዜ ሰው በሚወዳችሁ ጊዜ መጠቀም አለባችሁ። የሆነ ቀን የኛ ሰው አውርዶ ይጥላችኋል። ምክንያቱም ዛሬ ተወደርን ብለን የማይሆን ነገር ከሰራን ነገ ሰው ደግሞ ይጥላችኋል። ምክንያቱም ሁሉም ሰው በየቀኑ አዲስ ሰው ነው የሚመጣው። ዛሬ እኔም ቢወዱ ነገ ሌላ ሊወዱ ይችላሉ። እኔ ብወደድ 1 ዓመት ወይ 6 ወር 5 ወር ከዛ ያወርዱኛል። እኔ መጀመሪያ የተወደደው ሰው እየተረሳ ሌላ ይወደዳል። ይጠላል ስላችሁ በስራችሁ ለምሳሌ እኛ እዚህ ጋር በምናቀርበው ነገሮች በምትከታተሉት ነገሮች አንድ ሰው ሲመቻችሁ ትከታተሉና ከዛ በኋላ ትተውታላችሁ። ሌላ ሰው ጋር ታወራላችሁ ማለት ነው። ሌላ ሰው ትከታተላላችሁ። ያን ሰውዬ ግን የዛን ሰዓት ታዋቂ በሆነ ጊዜ ጥሩ ስራ ከሰራ እሱንም የሚጠቅም ተከታዮቹንም በቃ ሰው የሚጠቅም ነገር ሊሰራ ይችላል በሚያስተላልፋቸው ነገሮች ማለት ነው። እና ግን ሚዲያ ላይ አንድ ሰው ሲወጣ የሚጠቅመውን ነገር አውቆ በተለይ እንደዚህ ታዳጊ እንድታኩሩ የሆኑ ሰዎች ዩቲዩበሮች አሉ። እኔ አሁን ብዙ ልጆች ያሳዝኑኛል። ምክንያቱም የራሳቸው የሆነ ስራ ፈጥረው አይሰሩም። ዩቲዩብ ብቻ ሰርተው የሆነ ነገር አድርገው በቃ ከዛ አለን ብለው እዩኝ ይላሉ። እዩኝ ታውቃላችሁ። መኪናውንም ቤቱንም አንጥተው ምን ብለው ከዛ ደግሞ የሆነ ነገር መኪና ገዛው ብሎ ዛሬ ካሳየ ነገ ደግሞ መኪና የተጋጨ ብሎ ቪዲዮ ይሰራል። እርዱኝ ብሎ እርዳታ ይከፍታል ማለት ነው። እና እንደዚህ አይነት ነገሮች አሉና የሰው ልጅ እዩኝ አይልም። ተደብቆ ቁም ነገር መስራት ነው። እንደዚህ ነው። እና ወዳችኋለሁ። ምኞታችሁን ሁሉ ያሟላላችሁ፣ ለዚህ ሰውዬ ያሟላችሁ ሁሉ ማለት ነው። እና ቪዲዮ ላይክ አድርጉት። ከመሸም ቢሆን ይመቻችሁ።